መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ጋይስ፣ እንዴት ናችሁ? ሰላም ነው ወይ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል። እንዴት አላችሁ? ከኔ ጋር ሁሉም ሰላም ነው፣ ፒስ ነው። ፈጣሪ ጤንነታችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። ሀባይ ባላችሁበት አላህ ይጠብቃችሁ። የምታስቡትን እንዲሁም ደግሞ የምትፈልጉትን ነገር አላህ አይቸግረውም እና ያደርግላችሁ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ መጥተናል። በነገራችን ላይ ድምጽ ትንሽ የሆነ ጉድጓድ ውስጥ ያለው ነው የሚመስለው። እጅጉን ይቅርታ ይሰማል ብዬ ተስፋ አደርጋለሁኝ። እንግዲህ ዛሬ ደግሞ በዛሬው ርዕሳችን ዲያጣ ይዤ መጥቻለሁ ማለት ነው። ዲያጣ ዘና ፈታ የምታደርገን ልጅ ነች። በጣም ካራክተሯ ደስ የሚል ማለት ነው። በባለፈው እንግዲህ የዲኤንኤ ምርመራ አደርጋለሁ ብላ አቢጌል የምትባለው ልጅ እንግዲህ ስትቀባጥርና ስትዘላብር ነበር ይሄን የምታደርገው። እሷም ደግሞ ያው ናታን እንዲያትወስድባት ስለፈለገች ነው። ናታ ደግሞ እሷንም እንደማይፈልጋትም አታውቅም። ታውቃለች እንጂ እንደማይፈልጋት እያወቀች በግድ እንግዲህ ድራማ ስለሆነ ያው ለማሳየት እንዴት በግድ ውስጥ ያለው ቆይ በቃ በግድ ሆኖ ያውቃል። ኧረ ወይ አታምር ወይ አታፍር። እዲያ ገባን እኮ በቃ። ኤኒዌይስ እናቷ እንግዲህ ያንን ነገር ስታይ ምንድን ነው ይሄ ደግሞ ብላ ማንቁርቷን ይዛ በጥፊ እንዳጠለቀጠችባት እና እንደ አጋጣሚ ሆኖ ደግሞ ዳጣ እንዲሁም ደግሞ ናታ ውሃም ደግሞ ሳሎን ተቀምጠው ስለነበረ ናታ የሚል ድምፅ ሲሰማ ተነስተው እነሱም ወደዛው ክፍል ሄደው ነበረ። እንግዲህ እሷም ደግሞ ይሄን ነገር ታደርገዋለች ብላ ስላላሰበች ከዚህ በፊትም ብር እንደጠየቀች ታውቅ ነበረ። በጥፊ እንግዲህ አጠልቅታ ለቃት ነበር። እንግዲህ እሷም ደግሞ ጥፋቷን አምና ሸሽታ ሄዳ ነበር። ሁላችሁም ውጥሉኝ ብላም ነበረ። ከዛም እንደገና እነሱንም ማስወጥታቸው እሷንም ማስወጥታታለች ሴትዬቱ ማለት ነው። ግን እሷም ደግሞ ናታን ለማስቀረት እና እንዳትወስድበት ለማድረግ የምታደርገው ጥረት እዚህ ደርሷል። እስከዚህ ድረስ የምን ያህል ብትወደው ነው የሚል ነገር አየሁኝና እንግዲህ ዳጣም ደግሞ ምንም አታውቅም። አይኗን አፍጣ መለከት ነበረ። ሴትየቱም በጣም ተናዳለች። እንዴት ይች ልጅ እንደዚህ አሰበች የሚለውን ነገር እናያለን አብረን። ዳጣ በሌለችበት እየወነጀለቻት ነው። በነገራችን ላይ ዳጣ ፈታ ያለች እና በራሷ የምትተማመን አይነት ሴት ወይም ደግሞ ካራክተር ነው ያላት። የሚገርማችሁ ነገር እስኪ አብረን እናየው። እንግዲህ ሁሎችንም አስወጥታ ጥላቸዋለች ማለት ነው። በእርግጥ ሴትየቱ መናደድ ያንሳት አይመስለኝም። እንዴት ታረጋለች? እንግዲህ ውሃም ደግሞ ሞኝ እና በጣም ልጅ ስለሆነ ልታረጋጋት ትሄዳለች ማለት ነው። በጣም ነው ደስ የምትለው ውሃ የምትባለው ውሃ ናት። እውነትም ስራዋን ባህሪዋም ሁሉ ውሃ ነው። እሷ ትመክራትና ልታረጋጋት ትሄዳለች። ብቻዬን ተይኝ ተነሽ ሂጂ ምናምን ትላታለች። እመጣለሁ ተከትዬሽ ትልና ተነስታ ትሄዳለች። እሷም ደግሞ እዛው እንደተቀመጠች ናታ ይመጣል። ናታ አረጋጋት እስኪ እኔም ስሜታዊ ስለሆንኩ ነው ትልና አንተም ደግሞ ካጠገቡ አትሄድ። ያው እንግዲህ ከዚህ በፊት እሱን እንዲታፈቅረው ወይም እንድትወደው ስታሽቃብጥ የነበረችው እናት ተብዬቱ እስቲ አረጋጋት ትልና አጋጣሚውን ትጠቀምና እንዳረጋጋት ትነግረዋለች። እሱም ሄዶ ያረጋጋታል ማለት ነው። በሱ ምክንያት እንደሆነ እሱ ብዙም ትኩረት አልሰጣትም። ነገር ግን እሷ ታውቃለች። እሱ ደግሞ ቢያቅም ምንም ግድ አልሰጠውም። ግድ የሚሰጠው ለዲያጣ ነው። ከዚህ በፊት እንደሰማችሁት ሰላም እንግዲህ ዲያጣ ነሳ ትወዳታለህ ብላም ስትጠይቀው ነበር። እኔስ እንደው የምመኝልህ ዳጣን ነው ብላው ነበር። ግን በእጃት ልማ የሚል መልስ መልሶ ነበረ። በጣም ፊቱ የዛን ሰዓት በጣም ደስ ያለው ይመስላል። ምክንያቱም ዲያጣን ይፈልጋታል ማለት ነው። እሱም ደግሞ ሊያወራት ቢሄድም ትንሽ ጊዜ ሰጥተህ ልታወራይ ትችላለህ ብላ ስጠይቀው አይ ስራ አለብኝ አሁን መሄድና እናትሽን ይቅርታ ማለት አለብሽ እና እሱም ደግሞ ይዟት ለመሄድም አየህ አንተ ራሱ አትፈልግም ማንም አይወደኝም ትላለች። አንተ እኮ ምንም አላወቅክልኝም እና ምንድን ነው እንደዚህ የምትሆነው ምናምን በአንተ ምክንያት እንደሆነ ራሱ ብነግርህም አይገባህም። ምንድነው የሚገባኝ? ምንድነው አንቺ የምትይው? እያለ እሱም ደግሞ እንዳልገባው ሰው ለመሆን ቢሞክርም እንዳልገባው እንዳልሆነ እሷም ታውቃለች። በመጨረሻም ደግሞ እሱ
የሚለው ሲያጣ እሺ ጊዜ ስጭኝ ሲላት እሷም ደግሞ እንግዲህ አይኗን በጨው አጥባ እሷም ደስ ብሏት ነበረ። ነገር ግን እሱ ብዙም ትኩረት እንደማይሰጣትም እሱ ራሱ ያውቃል ማለት ነው። ትኩረት ያለው ዳጣ ነው ወይ ዳጣ? ሰው እኮ ፈታ ያለ ሰው በራሱ የሚተማመን ባለው የሚኖር ሰው አንዳንድ ሰው ናቸው የሚወዱትም የሚፈልጉትም። አይ ጊዜ በእኛ ምክንያት የቆየ የቤተሰቦቻችን ግንኙነት ወይም ደግሞ የጠበቀ ወይም ደግሞ የቤተሰቦቻችንን ሁኔታ ማበጣጠስ አንችልም። ስለዚህ አርፈሽ ተቀመጪ ብሎም ሲነግራት ታዲያ ይበጣጠስ አለ። ምንድን ነው በእኛ ምክንያት የቤተሰቦቻችንን ቤት የምንበጠብጠው ብሎ እሱም ደግሞ አስቦ ይነግራታል። እሱ ቤተሰብም አይደለም ያው እንዲያተራ ነገር ነው። ግን እሱ አስቦ እንደዚህ ሲል እሷ ይበጣጠስ የሚል ወይም ደግሞ ይመነሻሸር ቤተሰቡ የሚል መልስ ነበር የሰጠችው። ይሄ ሁላ ምንድን ነው? ናታን ለማግኘት የምታደርገው ጥረት ውይ ስለምን እያወራሽም እንደሆነ አሁንም ቢሆን አይገባኝም። አንቺ በዚህ ዘመን በስሜት የሚሄድ ሰው ነው ያለው። ስለዚህ ጊዜ ወስደሽ ለራስሽ አስቢበት። እኔና አንቺ እሱም ደግሞ ካስተዋይነቱ ምናልባት ብትማር ብሎ በማሰቡ እኛ ሳንወለድ የተመሰረተና የተገናኙ ቤተሰቦቻችን በእኛ ምክንያት በጣም መቸገር እንደሌለበትም ይነግራታል። ነገር ግን ለምንድን ነው በግልጽ አልወድሽም የማትለኝ ትለውና እሱም ደግሞ በጣም ያስባል። እሱም ደግሞ ከሆነ ጊዜ በኋላ ወይም ደግሞ ከሆነ ሰዓት በኋላ በቃ ሌላውን ታየውና እና እንሂድ እናትሽን ይቅርታ በያት ብሎ ቤት ይዟት ይሄዳል። እናቷን ደግሞ እንዴ አይንሽን በጨው አጥበሽ እኔ ዘንድ ትመጫለሽ ትልና እናትየቱም ለመቀበል አልፈለገችም። ግን እንደምንም ብላ ይቅርታ ብላ እግሯ ላይ ወድቃለች ማለት ነው። አስፈላጊ ስለሆነ የዚህን ያህል እንዲህ እኔ አንድ ነገር ተጀመረች ማቆም አትችልም፣ ያንን ሳትጨርስ አትተውም ትይኛል ነበረ ብላ ጠይቃ እና ታዲያ በዚህ በቆሻሻ ስራሽና በማይጠቅም መንገድ ነው እንዴ ትልና ተቆጣታለች ማለት ነው። ሴትየቱም ደግሞ ያንን የዲኤንኤን ምርመራ ወይም ደግሞ የእሷ ናት ወይስ አይደለችም የኔ ባል ወይም ደግሞ ሰውየው የነ ውህ አባቷ ነው ወይስ አይደለም የሚለውን ነገር አረጋግጣ አሽጋ ይዘው መታለች። ግን እሷ ራሷ አላየችውም። ግን ከማየቷ በፊት ቀዳው ነበረ። ቢቀደድም ግን አየሽው ወይ ብላም ስትጠይቃት አይ አላየሁትም፣ ግን ቀድጄዋለሁ። ለምን ቀደድሽው? እኔም እኮ አላየሁትም እማዬ ለምንድን ነው ትልና አሁንም ትቆጣለች ማለት ነው። ጥሩ ስራ የሰራሽ መሰለሽ እንዴት ትልና ከቤት ታስወጣታለች። እሷም ደግሞ ባሏ ሲመጣ የሆነ ተረት ወይም ደግሞ የሆነ አባባል ትጠይቀውና አይ ባታረፍዱ ይሻላል የሚል መልስ ከሰጣት በኋላ እሷም ለማየት ብትሞክርም ድንገት እውነት ነው መሰለኝ አይታዋለች። ያንን ነገር ስታየው እንግዲህ ያንን የውጤቱን ስታየው የቀደደችውን አቀጣጥላ ስታየው እሷም ደግሞ ነገራቱ እውነት እንደሆነና በጣም ከመደንገጧ የተነሳ ለጥቂት ጊዜ ራሷን መቆጣጠር ቢያቅታትም እንደምንም ብላ ዳጣን ትጠራታለች። ዳጣ ስትመጣ ደግሞ እሷ ስትመጣ አንቺ ዳጣ ነው ከመቼ ቀን ወዲህ ነው ደግሞ ዳጣ የሆንሽው ስትላት ዳጣ ስትመጣ እንዴ በኮንፊደንስ በሳቅ በፈገግታ ልክ ከፍትፍቱ ፊቱ እንደሚባለው ዳጣም ትመጣን እንዴት እየፈልገሽ ነው ምንድን ነው ትላለች። አይ እንግሊዘኛ ታነቢያለሽ? አይ አረ አማርኛ ነው የማነበው፣ አማርኛ እችላለሁ ትልና በሳቅ በደስታ ትነግራታለች። ድንገት የማይመስል ወይም ደግሞ ያልጠበቀችው ጥያቄ ጠይቃታለች። እሱም ደግሞ ምንድን ነው አባትሽ ማን ነው የሚል ጥያቄ ጠይቃት ነበር። ነገር ግን መመለስ አልቻለችም ዳጣ። እስኪ በሚቀጥለው ዳጣ ምን ሆነች? የዛን ያህል እንደዚህ እኮ ነው ያደነገጠችበት ምክንያት ምንድን ነው? ምን ሆኖ ነው? ውጤቱ ምንድን ነው? ውጤቱ የዳጣ አባቷ ነው የሚል ነው ብለን እናስባለን። ቀጣይ ፓርቲ ይዘን እንመጣለን ማለት ነው። ላይክ እና ሰብስክራይብ ያደረጋችሁ